ውሸት ከባድ ነው፣ በላ ያመጣል። ዛሬ ሀገር እኮ የሚበላሸው በውሸት ነው። ፌስቡክ ይው ውሸት፣ ማህበራዊ ሚዲያ ተመልከት ውሸት፣ የውሸት ወሬዎች። እንደ ሙስሊም አንተ አንድ ነገር ሼር የሚባል አለ፣ ላይክ ምናምን አለ አይደል? ያን ነገር አንብበነው ተረድተነው እውነተኝነቱን እርግጠኛው እንጂ ዝም ብለ የተለቀቀ ነገር በሞላ ሼር ምናምን አይደረግም። የሆነ ሰው ስለወደድከው ብቻ አይደለም። እውነት ነው ወይ? ጥቅም አለው የለውም? አላህ ዘንድ ያስወድዳል ነገር አያስወድድም? ሼር ባደርገው ላይክ ባደርገው ባሰራጨው ያ ነገር እንደ ሙስሊም ይሄ ነገር የኛ አቋም ሊሆን ይገባል። ከእውነት ጋር ሁሌ መኖር፣ ውሸትን መራቅ። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በእውነተኝነት የተነየተ ንያ በእውነት ላይ የጸና ሰው ፍራሽ ላይ ቢሞት እንኳን ሸሂዱ እንደሆነ እንደሞት ይቆጠርለታል። በምን ምክንያት እንዲህ ያሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም من سأل الله تعالى الشهادة بالصدق الله شهادة شهيدنة يا أنت يتأيك بلغه الله منازل الشهداء الله يشهد وش درجة يدر السؤال وإن مات على فراشه فراش لا بيموت انكوان اور ميدا لا بيموت انكوان فراش لا بيموت بأونة إنه بيتشا الله يشهد وش درجة يدر السؤال على النبي صلى الله عليه وسلم هي تشيون الدرجة يون الدرجة ليجونهم أبو سفيان كمسلم بفيت هرقل تأيكو هرقل من علو فماذا يأمركم يعني النبي صلى الله عليه وسلم إن أنت زند النبي نبي متاو من دنو استنيازات بمن دنو تزازو يعني أبو سفيان لمواشة موكر نبرال جن ترجو ما استرجو من ياكم سلا نبر سلا متاوك بنيبية أولتون تناقر أعبد الله وحده الله ببتشينة تجزو إلال لا تشركوا به شيئا بس من دات تاقرب له يازال واتركوا ما يقول آباؤكم أباتو تشاتشو ميلوتون تواكم إلال ويأمرنا بالصلاة بصلاة الزنان والصدق أياتش بأونة يازال والعفاف والصلة تبقوا نترنا زمدنا بمكتل يازال بمكمل كام سنة مدبار يمياز نبي نبلو أبو سفيان كمسلم بفيت سل النبي عليه الصلاة والسلام يمسكر من دنا إهنا تيجوا أشوالي أنت إن أنت سويت شوال عربوت النبي صلى الله عليه وسلم دعواتهم قلت لي أو تصلوا إنه كذي ترى رجربا إن أنت مياتك أورا النبي بنقرأ تعتم من يوم إندي تنامنهم بانت لايكو عندك وشة تايتنا كمان سبحان الله عندك وشة أونا تنيانا إندي تنامنهم እንግዲህ እስቁሉ ላ ኢላሃ ኢላላህ ተፍሊሁን ላ ኢላሃ ኢላላህ በሉ ነፃ ትወጣላችሁ ሲሏቸው የሚቀበለው ተቀበለ የሚደነግጠው ደነገጠ። አምባገነኑ አቡ ለሃብ አጎታቸው ግን ተበለከ ያ መሐመድ አሊሃዛ ጀማዕተና ሙሐመድ ጥፋት ላንተውን ላ ኢላሃ ኢላላህ ቁም ነገር ነው ብለህ የሰበሰብከን ለዚህ ነው አላቸው። አላህ በስሙ ቁርአን አወረደ የሱን ስም ጠርቶ ተበት የዳ አቢ ለሃብ ወተባ የኔ ነብይ ሰውን ጥፋት የሚገባው ጥፋት ላንተ ነው ላንተ ነው የሚገባው ለኔ ነብይ አይደለም አለ አላህ። የነብዩ ተቆርቋሪ ማን ነው? አላህ ነው። ዛሬም ተነስቶ ረሱልን አንድ ሰው ቢዘልፍ ቢሳደብ ኢና ከፈይናከል ሙስተህዚኢን እኛ ባንተ ላይ የሚያላግጡትን የሚያሾፉትን እንበቃለን ብሏል። የእጁን የሚሰጠው አላህ ነው። ወላሂ ዛሬ በየቦታው ይነሳሉ ረሱልን የሚዘልፉ የሚሳደቡ ነብዩን ያላወቁ ሞኞች ቂሎች። ወላሂ ነብዩ አዛኝ ሩህሩህ ጠላቶቻቸውን አውፍ ያሉ ከሀገር ያባረሯቸው አውፍ ብሎ ነፃ ናቸው ያሉ ረሱል ሰለላሁ ዐለይሂ ወሰለም ለነብዩ ስድብ ይገባ? አዛኝ ሩህሩህ ለኡመታቸው የተጨነቁ። ስለዚህም እውነት የነቢያቶች ባህሪ ነው። ወደኛ ባህሪ እንምጣ። ነጋዴዎች በእውነት ነግዱ። ንግዳችሁ በረካ ይሆናል። ቤታችሁ ላይ በረካ ይገባል። ምን ካለው? እውነት ካለው። ረሱል አለይሂ ሰላቱ ወሰላም እንዲያ عن أبي خالد حاكم ابن حزام رضي الله عنه قال رسول الله صلى الله عليه وسلم البيعان بالخيار ما لم يتفرقا ሁለት የሚገበያዩ ሰዎች ሻጭና ገዢ በምርጫ ላይ ናቸው አሉ። ما لم يتفرقا እስካልተለያዩ ድረስ የንግድን ሁክም እያስተማሩን ነው። መሸጥ መለወጥ አህካምን እየነገሩን ነው። ما لم يتفرقا እስካልተለያዩ ድረስ ግልጽ ነው።
አንተ አንድ ዕቃ ሸጥክ፣ በዛው ወቅ ሸጥክ፣ እዛው እስካለ ድረስ ሳትለያዩ አይ ይቅርብኝ ማለት ይችላል። አንተም አልሸጥም ማለት ትችላለህ ማለት ነው። ማለም የተፈረቀ ምን እስካላሉ ድረስ እስካልተለያዩ ቤት ደርሶ ምናምን ከመጣ መልስ ቢል አልመልስም ማለት መብት ነው። አንተ ግን ችግር የለም እኔ ሸጣለሁ ብላ አዝነ ከመለስ የተሻለ ነው። እንደ ሁክሙ ግን በቃ ግብይቱን ብሎ ተጠናቋል። ነገር ግን አሉ ከዚህ ቀጥሎ ሰለላሁ ዐለይሂ ወሰለም ፈኢን ሰደቃ እውነት ካሉ ወበየና ካብራሩ ይቃው እንከናለው እንደዚህ ነው ሁለተኛው ነው የቻይና ነው የእንትን አይደለም እንዲህ ብሎ አብራርቶ ከሸጠ የሚገዛውም ሰው ደግሞ የሚገዛውን በእውነት ፎርጂድ ገንዘብ ካላቀረበ የመሳሰሉት ማለት ነው። ንጹህ በሆነ ነገር ከሆነ ከተገበያዩ ቡሪከ ለሁማ ፊ በይዕሂማ ንግዳቸው የተባረከ ይሆናል። በረካ አለው። በቃ ትርፉ በረካ ነው። ንግዱ በረካ ነው። በረካን ማይፈልጋል። ዛሬ ለምን በረካ ጠፋብን? ራሳችን ጠይቃ ለምን በረካው ጠፋ? የሆነች እንከናለች ብለን ሁሌ ሙስሊም ራሱን ይፈትሻል፣ ይገመግማል። ራሳችን ጠይቅ። ወኢን ከዘባ አሉ እዛው ሐዲስ ላይ ከዋሹ ወከተማ ከደበቁ ማለት ነው። ችግር ያለውን ድብቅ አድርጎ ኤክስፓየርድ የሆነውን ያልሆነ አድርጎ ለጥፎ መሸጥ ማለት ነው። አርቲፊሻሉን ፎርጂድ የሆነውን ኦሪጂናል አድርጎ ማቅረብ ማለት ነው። በየትኛውም ዛሬ ኤሌክትሪክ እቃዎች በተለይ ኤሌክትሪክ ነክ እቃዎች ፎርጂዱን እውነት አስመስሎ ሶፍትዌር እዛ አስጭኖ የት ውጭ እኮ ነው አስጭኖ የሆነ ብራንድ ያልሆነ እቃ ጽሁፉ ብራንድ ይመስላል ሲጻፍ ስከፍተውም ቴሌቪዥን ሊሆን ይችላል ብራንድ ሆኖ ይመጣል። የሚታወቁ ብራንዶች አሉ እዛ ሶፍትዌር ተጭኖ ይመጣል ያልሆነውን በዚህ በኩል መሸጥ በረካው ይጠፋል። ለጊዜው ያተረፍ ገንዘብ የሞላ ይመጣል። ወላሂ በረካው ይጠፋል። በረካው በተለያየ መንገድ ወይ ታክስ ግብር በተለያየ መንገድ እልም አላህ ያደርጋል። በሽታ መጥቶ ገንዘቡን ሊያጠፋው ይችላል። ይሄ ሁሉ ውጤት ምንድነው? የውሸት ንግዶች፣ ማጭበርበር ያለባቸው ንግዶች እነዚህ ነገሮችን ያመጣል። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ወኢን ከዘባ ወከተማ ከደበቁ ኳሹ ምን ካሉ ሙሂቃት በረከቱ በይዕሂማ የንግዳቸው በረካ ይነሳል። በረካ የለውም።